subscribe to my channel. ሰላም ተማሪዎች እንግዲህ አሁን ደግሞ በግራመር ፓርት 5 ተገናኝተናል ማለት ነው። እስካሁን ቮካብለሪዎችን ሰርተናል፣ ፓሴጅ ሰርተናል፣ ፓራግራፍ ኮረንት ሰርተናል፣ ወርድ ኦርደር ሰርተናል። አሁንም እንቀጥላለን ከ51ኛው ጥያቄ እስከ 90ኛው ጥያቄ ያለው ግራመር ፓርት ነው። ይሄ ብዙ ጥያቄዎችን ከበር የሚያደርገው ነው። የመስራት እድሉም እንደዚሁ ከፍ ያለ ነው ማለት ነው። ስለዚህ አብረን ጥያቄዎችን እንሰራለን። እስከዛ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ወደ ጥያቄ ቆይታ እንገባለን። ኮሽን ነምበር 51 People insure their houses blank they catch fire. A. As if. B. When. C. In case. D. If. እንግዲህ ሰዎች የእሳት አደጋ ቤታቸው ጋር ሲያጋጥማቸው ምን ያስቀምጣሉ? ኢንሹራንስ ያስቀምጣሉ። እና ይሄ ፖሲቢሊቲ አክሽን ነው፣ ፕሮባቢሊቲ ማለት ነው፣ ሊሆን የሚችል ነው። ለፕሮባቢሊቲ የሚሆነው ነው የምመርጠው። ኤ አሲፍ ይላል። ያው አሲፍ እዚህ ጋ አይሆንም። ቢ ዌን ይላል። ይህም አይሆንም። ሰርቴን አክሽን የሆነች ነው ወይን የምጠቀሙት ግን ሰርቴን የሆነ አክሽን ነው። ዲ ኢንኬዝ ይላል። አቀማመጡ ኢንኬዝ የሚለው ወርዱ ኢን ከዛ ስፔስ ነው ኬዝ ነው መቀመጥ ያለበት እንጂ እነዚህ ተጠጋግቶ መቀመጥ አልነበረበትም። ዲ ኢፍ ይላል። ይሄ ኮንትራክት ሴንተንስ ነው። ኮንትራክት ሴንተንስ ነው ግን ከኢንኬዝ እና ከኢፍ ማነው ሞር አፕሮፕሪየት ካል ኢንኬዝ ነው። ኢንኬዝ ፎር ፕሪኮሽን እንትን ላይ የሆነ ማስጠንቀቂያ ስናስቀምጥ በጣም ሴሪየስ ነገር ላይ ከኢፍ ይልቅ ኢንኬዝ ሞር ሴሌክቲቭ ነው፣ ፊትም ነው ማለት ነው። ስለዚህ ኢንኬዝ የምትለው ወርድ ኢንና ኬዝ ስፔስ በማለያየት ኢንኬዝ ነው መልሱ። ያው አንዳንድ ላይ ፈተና ላይ ያጋጥማል ይሄ ጽሁፍ ችግር በሚለው ነው። ሶ ኢፍ የሚለው ግን መልስ ቢሆንም እንኳ ከኢንኬዝ አንጻር ግን ሞር አፕሮፕሪየቷ ኢንኬዝ ነች ነው። ኮሽን ነምበር 52 አልካዲድ ብላንክ ሊቭ ዘ ሆስፒታል ኦንሊ 7 hours after the baby was born። ይሄ እንግዲህ ፓስት የሆነ ጀስት አቢሊቲን ነው የምንገልጽበት። ከ7 ሰዓት በኋላ ስፔሲፊካሊ ነው ባይዘው። ይሄ ስፔሲፊካሊ 7 ሰዓት ከቆየ በኋላ አልካዲድ ከሆስፒታሉ ወጥቷል ነው አይደል? ኤ ኩድ ይላል። ኩድ መልስ አይሆንም። ዋይ ኩድ የሚያገለግለው ፎር ጀነራል አቢሊቲ ነው እንጂ ስፔሲፊካሊ አቢሊቲ አይደለም። ቢ ዊል ቢ ኤብል ቱ ይላል። ይሄ ፊውቸር ነው፣ አይሆንም ፓስት ስለሆነ ያለው ሰንተንሱ ላይ። ሲ ኢዝ ኤብል ቱ ፕሬዘንት ነው፣ ይሄም አይሆንም። ዲ ወዝ ኤብል ቱ መልሱ ዲ ወዝ ኤብል ቱ ነው። ለምን ፓስት የሆነ እዚህ ጋር አቢሊቲ መግለጽ ስለሆነ ይፈልግ ነው ማለት ነው። ለምን ኤ አልሆነም ካልነ ግን ጄኔራል ነው። ቢ ኤብል ቱ እና የኩድ ልዩነት ኩድ ጄኔራል አቢሊቲ ነው፣ ቢ ኤብል ቱ ደግሞ ስፔሲፊክ አቢሊቲ ነው ማለት ነው። 53 ማይ ሞባይል ፎን ብላንክ ላስት ዊክ ፎር ዘ ሰከንድ ታይም። ስልኬ ባለፈው ሳምንት ለሁለተኛ ጊዜ ዳሽ ጠፋ፣ ተሰረቀ እንደማለት ነው። ስለዚህ ምን ይፈልጋል? ፓሲቭ ነው እዚህ ጋር። ኤ ስቲልስ ፕሬዘንት አይሆንም። ቢ ስቶለን። ይሄ ፓስት ቨርብ ስሪ ነው። ይሄ ቨርብ ስሪ ለመምጣት ደግሞ ኦክዛሪ ቨርብ ያስፈልገዋል እንጂ ዝም ብሎ ቨርብ ስሪ አይመጣም። ስቶለን። ሲ ወዝ ስቶለን፣ መልሱ ሲ ወዝ ስቶለን ነው። ዲ ስቶል ሲምፕል ፓስት አይሆንም ማለት ነው። ዘማን አስክድ ሚ ብላንክ። ኤ ዌን ዲድ ሂ ሊቭ ፎር ካናዳ። ቢ ዌር አይ ሃድ ሊቭድ 5 years ቢፎር። ሲ ዋይ ሃድ ሂ ዳይቨርስድ ሂዝ ዋይፍ። ዲ ዌር ሃድ አይ ሊቭድ 5 years ቢፎር ነው። ይሄ ዳይሬክት ስፒች እና ኢንዳይሬክት ስፒች ላይ የወጣ ጥያቄ ነው። ሶ ዘማን አስክድ ሚ ብሎ ኤ ዌን ዲድ ሂ ሊቭ ፎር ካናዳ መልስ አይሆንም። ለምን? ኩዌሽን ማርክ ሪፖርትድ ስፒች ላይ አይመጣም። ኩዌሽን ማርክ ሪፖርትድ ስፒች ላይ አይመጣም። አንድ ሰው ጠይቆን ለሶስተኛ ወገን ስናሳልፍ መቼም በጥያቄ አናደርገውም። ከ5 ዓመት በፊት የት ነበርክ ብሎ ለጠየቀን ሰው ለሌላ ሰው ስናስተላልፍ ከ5 ዓመት በፊት የት እንደነበርኩ ጠየቀኝ ብለን በሰንተንስ መልኩ ነው እንጂ በኩዌሽን ማርክ አናመልቀውም። ኤ መልስ አይሆንም። ቢ ዌር አይ ሃድ ሊቭድ 5 years ቢፎር። የስ ዘማን አስክድ ሚ ዌር አይ ሃድ ሊቭድ 5 years ቢፎር ብለን በሰንተንስ መልኩ እንገልጻለን። ይህ በሰንተንስ መልኩ ተገለጸ ማለት መጀመሪያ እንትን ከመሆኑ በፊት ሪፖርትድ ከመሆኑ በፊት ምን ነበረ ማለት ነው? ኩዌሽን ነበረ ማለት ነው። ይሄ ኩዌሽን ምንድነው ሊሆን የሚችለው? እናውጣው። ዌር አይ ሃድ ሊቭድ 5 years ቢፎር። እንግዲህ አይ ሃድ ሊቭድ ምትላለች ተቀይራለች ማለት ነው ከሆነ ፓርት። ሃድ ሊቭድ ትላለች። ይቺ ሃድ ሊቭድ ማለት ምን ነበረች? ከዛ በፊት ዲድ ዩ ሊቭ እንደማለት ነበረች።
በእርግጠኝነት ሃድ ሊቭድ ማለት ዲድ ዩ ሊቭ ነው። 5 years before ይላል 5 years ago የሚለውን ነው 5 years ago 5 years before አሁን ሲመጣ ማለት ነው። እና በአጠቃላይ ይሄ ምን ብሎ ጠይቆት ነው? where did you live 5 years ago where did you live 5 years ago ከአመት በፊት የት ነበርክ ብሎ የጠየቀውን ሰው ለሌላ ለሶስተኛ ወገን ሪፖርት ሲያደርግ he asked me that where I had lived 5 years before ብሎ በሲምፕል ፓስት ጠይቆ ስለነበረ በፓስት ፐርፌክት ሌላ ሰው ይናገራል ማለት ነው። መልሱ ቢ ነው የሚሆነው። ሲ አይሆንም፣ በጥያቄ አይመለከትም። ዲ had I lived አይባልም፣ I had lived ነው። ኢንቨርሽን ላይ ስህተት አለ። መልሱ ቢ ይሆናል ማለት ነው። ኮሽን ነምበር 55 haven't you been to Lake Tana you should really see it ጣናን አይተኸው አታውቅም? ስለዚህ ማየት አለብህ ነው። ስፔሲፊካሊ ማየት እንዳለበት ኮሽን ኔጌቲቭ ኮሽን ነው። ኤ ኢቨር መልስ አይሆንም። ለምን? ኤቨር ፎር ላይፍ ታይም ነው የሚያገለግለው እንጂ እንደዚህ አይነት ፎር ስፔሲፊክ ታይም አይደለም። ኢቨር ከተባለ have you been Lake Tana ኢቨር ማለት መቼም አይተኸው አታውቅም ነው። ይሄ ግን ህየው እያለ ነው። አይተኸው ካላወቅህ አሁን ህየው እያለ ነው። ስፔሲፊክ ታይም እንዳየው እየጋበዘ ነው። ስለዚህ ኢቨር አይሆንም። ቢ ኔቨር እና haven't you ተመሳሳይ ናቸው። ስለዚህ ሪደንደንሲ ነው የሚፈጥረው እዚህ ጋር haven't you ብለን ደግሞ ኔቨር ካል አይሆንም መልስ። ሲ ጀስት ሪሰንት አክሽን ለመግለጽ ነው እንጂ እዚህ ጋር አንጠቀሙም። ዲ የት መልሱ ዲ የት ነው በትክክል haven't you even been to Lake Tana ለኔጌቲቭ ኩዌሽን የት ነው የምጠቀመው? you should really see it መልሱ ዲ ነው። Question number 56 before Louis Pasteur died he blank the new science of bacteriology A will have found B found C has found D had found እዚህ ጋር ደግሞ ሁለት ሰንተንሶች አሉ። የመጀመሪያው ቢፎር ሎዊስ ፓስቸር ዳይድ የሎዊስ ፓስቸር ከሞቱ በፊት አንድ ሰንተንስ ነው። ሂ ብላንክ ዘ ኒው ሳይንስ ኦፍ ባክቴሪዮሎጂ ሌላ ሰንተንስ ነው። ስለዚህ ሁለት ሰንተንሶች ካሉና ዋን አክሽን ኢዝ ሃፐንድ ቢፎር ዘ አክሽን ከሆነ ወይም ዋን አክሽን ኢዝ ኢንተርፌስ ዘ አዘር አክሽን ከሆነ ፓስት ፐርፌክት ሮሉ እዚህ ጋር ነው። አንድ አክሽን ከሌላ አክሽን ቀድሞ ሲከሰት ማለት ነው። ሶ ኤ ዊል ሃቭ ፋይንድ ይሄ ፊውቸር ነው፣ ፊውቸር ፐርፌክት ነው፣ መልስ አይሆንም። ቢ ፋውንድ ሲምፕል ፓስት ነው፣ መልስ አይሆንም። ሲ ሃዝ ፋውንድ መልስ አይሆንም፣ ፕሬዘንት ፐርፌክት ነው። ዲ ሃድ ፋውንድ በትክክል መልሱ ዲ ነው። ለምን? ሁለት አክሽኖች አሉ። ከሁለት አክሽን ውስጥ አንዱ ከሌላኛው ቀድሞ ከተከሰተ ይሄ ማለት ሎዊስ ፓስቸር ባይሞት ኖሮ አዲስ ቴክኖሎጂ አዲስ ባክቴሪዮሎጂ ይፈጠር ነበረ። ስለዚህ ከመፍጠሩ በፊት ቀድሞ ሞተዋል ማለት ነው። that is why we say one action is happened before the other action. This is the main rule of past perfect. Question number 57 which team is blank ፋሲል ከነማ or ሴንት ጆርጅ የትኛው ከነማ ነው በጣም ከተቀመጠ ውስጥ ጠንካራው ፋሲል ከነማ ነው ወይስ ጆርጅ ነው? which is comparison ሰው የትኛው ሁለት ነገሮች የሚያወዳድር ከሆነ ኮምፓራቲቭ ነው። ኮምፓራቲቭ ነው የሚሆነው። ኤ ስትሮንግ ቢ ስትሮንገር ሲ ዘ ስትሮንገስት ዲ ሞር ስትሮንግ ይላል። መልሱ የሚሆነው ቢ ስትሮንገር ነው። ለምን? ፋሲል ከነማን ከቅዱስ ጊዮርጊስ እያወዳደረ ነው። ሁለት ነገሮችን ነው እያወዳደረ ያለው። አንዱን ከብዙ ስናወዳደር ሱፐርላቲቭ እንጠቀማለን። ሁለት ነገሮች ብቻ ስናወዳደር ደግሞ ኮምፓራቲቭ እንጠቀማለን። ኮምፓራቲቭ። ስለዚህ መልሱ ቢ ስትሮንገር ነው። ሲ ስንመጣ ዘ ስትሮንገስት አይሆንም፣ ሱፐርላቲቭ። ዲ ሞር ስትሮንግ ይላል። ሞር ስትሮንግ አይባልም። ሞር የሚያገለግለው ከሁለት ሲሌብል በላይ ላላቸው ነው። ስትሮንግ የሚለው ባለ አንድ ስለሆነ የአር ነው የሚጨመርበት እንጂ ሞር አይጨመርበትም። ኮሽን ነምበር 58 ዘ ዌልዜር አይ ጌት ዘ ብላንክ አይ አም ኤ ሃፒስት ቢ ሞር ሃፒር ሲ ሃፒ ዲ ሃፒር። እንግዲህ ይሄ ሰንተንስ ፓራሌሊዝም የሚለውን ኮንሰፕት ነው የሚያስታውሰን። ባለፈው ይህን ጥያቄ ሰርተነዋል። ራሱን ባይሆንም በሌላ ጥያቄ ማለት ነው። this is shows that how question is powerful ጥያቄ ስንሰራ ምን ያክል እንደምናስታውስና ምን ያክል ኮንሰፕቱን እንደምንይዘው ያመላክታል። አንድ ጥያቄ ከሰራ ሰው በተመሳሳይ ሌሎች ጥያቄዎች መስራት ይችላል። እና ይሄ ሴንተንስ ፓራሌሊዝም እኔ ሀብት ካገኘው ቀጥሎ መምጣት ያለበትም በኮምፓራቲቭ ከሆነ ኮምፓራቲቭ ይጨርሳል፣ ሱፐርላቲቭ ከሆነ በሱፐርላቲቭ ይጨርሳል። ዘ ዌልዜር አይ ጌት ዌልዜር የሚለውስ ኮምፓራቲቭ ነው። ስለዚህ ዘ ሃፒር አይ አም ዲ ጋር ነው የሚሆነው። ዲ ጋር ዘ ሃፒር አይ አም ማለት ነው። ቢ ዘ ሞር ሃፒር ይላል። መልስ አይሆንም። ሞር ሃፒር አይባልም። ሞር ተብሎ ደግሞ ኤአር አይጨመርበትም። ሌሎቹ ግን ምንም አይሆንም። ሃፒር ሱፐርላቲቭ ነው። ሲም ሃፒር አይሆንም። ስለዚህ መልሱ ዲ ሃፒር ነው።
Question number 59. If they had studied, they would have been clever. This means ጠንክረው ቢያነቡ ኖሮ ያልፉ ነበር ነው። ይሄ ታይፕ ስሪ ኢማጂነሪ ኦር አንሪል ፓስት የምንለው ነው። እንግዲህ በታይፕ ስሪ ሚኒንጉ በሲምፕል ፓስት ነው የሚሆነው። በታይፕ ስሪ የተገለጸ ከሆነ ሚኒንጉ በሲምፕል ፓስት ነው የሚሆነው። በታይፕ ቱ የተገለጸ ከሆነ ሚኒንጉ በሲምፕል ፕሬዘንት ነው የሚሆነው። በታይፕ ዋን የተገለጸ ከሆነ ደግሞ ሚኒንጉ በሲምፕል ፊቸር ነው የሚሆነው። ስለዚህ ዋይ አንሪሊ ፓስት ያልነው ታይፕ ስሪን ሚኒንጉ በምን ስለሚሆነው በፓስት ስለሚሆነው። ጠንክረው ቢያነቡ ኖሮ ያልፉ ነበር ማለት ጠንክረው አላነበቡም አላለፉም በፓስት ይገለጻል። ኤ they were not clever because they didn't study። በቃ ጎበዝ አይደሉም ጠንክረው አላነበቡም። መልሱ ይሄ ነው። ኤ ቢ they studied that's why they were clever። ያነባሉ ለዚህም ነው ጎበዝ ይሆኑት ይላል። ይሄ መልስ አይሆንም። ቢያነቡ ኖሮ ጎበዝ አይሆኑም እያለ ስለሆነ አንብበዋል ጎበዝ ይሆናሉ መልስ አይሆንም፣ ወይም ሚኒንጉ አይሆንም። they were clever because they didn't study ጎበዝ ናቸው ምክንያቱም ስለማያነቡ፣ ሳይነበብ ጎበዝ አይኮንም። they studied that is why they were not clever ያነባሉ ለዚህም ነው ጎበዝ ያልሆኑት። ያው ማንበብ ደግሞ ጎበዝ ያደርጋል እንጂ ጎበዝ አያደርግም ይባላል። በአጠቃላይ ግን ሚኒንጉ ኤጋ ያለው ነው። question number 60. if you put a stone on water it blank will sink B sinks C would sink D would have sunk። ይህም በተመሳሳይ ምን አይነት እንትን ላይ የወጣ ነው ብለን ጥያቄውን ጄጅ ስናደርገው ዜሮ ኮንዲሽን ነው። ዜሮ ኮንዲሽን በሲምፕል ፕሬዘንት የሚያልቅ ነው። ውሃን ድንጋይን ከውሃ ላይ ብትጨምሩት ምን ይላል? ይሰምጣል። ሌላ ምንም ታሪክ አይፈጠርም። ኢትስ ጀነራል ትሩዝ ዋይ ዚስ ዜሮ ኮንዲሽን። በቃ ዊል ሲንክ አይባልም። ሊሰምጥ ይችላል እንዴ? ፕሮባቢሊቲ ምንም አይደለም። ስለዚህ ሲምፕል ፊቸር የምንጠቀምበት አንድም ነገር የለም። መልሱ ቢ ሲንክ ላይ ያለው መሆን ይችላል። ሲ ስንመጣ ውድ ሲንክ ይህም አይደለም። እዚህ ጋ ኢፍ ዩ ፑት ኤ ስቶን ኦን ዋተር የሚለው ኢቨን ኢፍ በሲምፕል የተገለጸ ነው። በታይፕ ዋን ቢሆን ኖሮ ዊል ይሆን ነበር እንጂ ውድ ምንም የሚያገባው ነገር የለም። ሲ አይሆንም። ዲ ውድ ሃቭ ሰንክ ይሄ ታይፕ ስሪ ላይ ያለ ነው። ይህም አይሆንም። ይሄ ግን ከኮንዲሽናል ሰንተንስ ውስጥ ዜሮ ኮንዲሽን ታይፕ ዋን ታይፕ ቱ ታይፕ ስሪ እንደምንለው ዜሮ ኮንዲሽን ላይ እየተቀመጠ ነው። ሌሎች ኮንዲሽን ላይ አይሆኑም ማለት ነው። question number 61. I dash or blank I a book I would prepare for the test። እንምጣና የፍክሮዙ ክፍት ነው። ሜን ክሎዝ ላይ I would prepare for the test ይላል። I would prepare would plus verb one would plus verb one ከሆነ ምንድነው ታይፕ ቱ ነው። ስለዚህ የፍክሮዙ ላይ ሲምፕል ፓስት መምጣት አለበት ማለት ነው። ኢንቨርሽን ነው። ኤ had I a book I had a book ማለት ነው ሲምፕል ፓስት። ቢ have I a book I have a book ማለት ነው ሲምፕል ፕሬዘንት። ሲ had I had a book ዲ having። ስለዚህ ሲምፕል ፓስት መሆን አለበት ስላልነ ለምሳሌ ኤ had ይላል አይደል? I had a book ሲምፕል ፓስት አይደለም። ዋይ አለኝ ማለት አለኝ። I have a book I had a book had ስንል ደግሞ had ራሷን had ስለምታስከትል ነው። እና I had a book I will prepare for the test የሚለው መልስ ይሆናል ማለት ነው። መልሳችን ኤ had የሚለው ይሆናል ማለት ነው። ኔክስት ፓርት እንቀጥላለን። ለዛሬ እዚህ እናቆም። ስላዳመጣችሁኝ አመሰግናለሁ። ቴንኪዩ